ትክክለኛ ውሳኔን መናገር ብቻ ነው። ገብቶሃል አይደል? የምር ልብ በግዳጅ እኮ አይደለም። ልብ በየትኛው ሰዓት እሺ፣ በየትኛው ሰዓት ነው መጠየቅ ያለብህ? አብርሃም ብዙ ጊዜያቶች አለፈ፣ ብዙ ነገሮች አለፈ አይደል? እኔ ነገርኩህ እኮ ትናንትና ሞሮች ያሉ እኛ ቤት ለእኔ ሄርሜላ በጣም ነው የምወዳት። እሺ ገባክ? እሺ ሌላ በጣም ደግሞ የልጄ እናት ነች። እሺ ሁለት ወዶ ይሆናል አብርሃም አንደኛ ነው እንግዲህ ወይ ሌላ ነገር አይደል? አንዱን ነው መምረጥ ያለበት። ከአንዱ ሰው ጋር ነው የወደፊት። ሁለቱንም ማጣት አልፈልግም። ሄርሜላንም ማጣት አልፈልግም። በጣም ደግሞ ልጄ እያሳደገች ያለች ሁለቱም ልታገባቸው ነው። አማራጭ አስቀምጧል። ጋይስ ነው በዚህ ሰዓት አይደለም ይሄን ጥያቄ መጠየቅ ያለብህ። ነገ ከነገ ወዲያ ብዙ ጊዜያቶች አሉት እንደዚህ አይነት ነገር አሁን ጊዜው ነው ብዬ አላስብም። ገባህ? እኔ አሁን ሄርሜላን በመርጥ ሄርሜላን አሁን አገባታለሁ ማለት አይደለም ማለት አማራጭ ነው። ሄርሜላ አማራጭ እሷ ምላሽ ነው። እንደዛ ካንተ ምላሽ ትፈልጋለህ። ሄርሜላ መጣች። ጋይስ እንደዚህ ስሜት ነው የተሰማህ ያለው? ጌታ ትዕግስት ስጠኝ አብርሽ። እኔ እኮ ስሜትህን ነው አይደል እንዴ ንገረኝ ነው እንደዚህ እየደበረህ ነው ያለው? አይ ምርጫ እስቲ ማን መረጠ? እስከ መጨረሻ አንስማ። እየፈራህ ነው ወይስ ምንድን ነው የሚያስፈራህ? ንገረኝ። እሺ ምንድን ነው እየተሰማህ ያለው? ይቅርታ አድርግልኝ። ምን ተባጠልኝ? አትወደኝም? አታፈቅረኝም? ለቀለም ምንድን ነው እየተሰማህ ያለው? ንገረኝ አብርሃም። እኔ አላሳዝንህም? ሄርሜላ ታይ በፈጠረሽ አብርሽ ማትፈለጊ እኔ አላሳዝንህም ወይ? እንዴ እየተጠቀመብሽ ነው። ታይ በቃ አለቀ። ስሜትህን በዚህ ልክ ማወቅ ስለፈለኩኝ አንድ አፈቅርሻለሁ የሚል ቃል ነው በዚህ ልክ የሚከብደው? ጌታ ሆይ ምንድን ነው እያስፈራክ ያለው? እሺ ስለኔ ስሜት አትጨነቅ። ማጣት አይፈልግም። እሷ ምን እያሰበች ነው? ትወደኛለች ወይስ አትወደኝም? ታፈቅረኛለች ወይስ አታፈቅረኝም? ምንም አያሳስብህም? መስማ የለውም ሄርሜላዬ። እስከ ዛሬ ድረስ እንደዚህ አብሬ መቆየት አልችልም ነበር አይደል? እሺ መውደድና ማፍቀር እኮ ይለያያል አብርሽ አይደል? እኔ ደግሞ ይሄን ነገር አንድ እስከ ዛሬ ድረስ ግን አፈቅርሻለሁ የሚል ቃል አልነገርከኝም፣ አላወራህልኝም አይደል? ወሽ ስሜትን እያየሁኝ እኔስ እየተሞኙ አይነት ስሜት ከተሰማኝስ? እኔስ እንደዚህ አይነት ስሜት ከተሰማኝስ? እሺ ቢያንስ ይሄ ነገር ጥያቄ እኮ ነበር እኮ አንድ መልስ ለእኔ በቂ ነው አይደል? እንደ አብርሃም ለሩታ ያልሆነ ላንቺ ሆናል እናቴ። ኧረ ተይ ሩታ ሄርሜላዬ አንገደፊ ሀገር አጥፊ አንገፍ ነበር ማለት አንተ። እኔም ያንተን ስሜት ማወቅ እፈልጋለሁ እያልኩ ነው እኮ በእግዚአብሔር። እኔ አላሳዝንም እስካሁን ድረስ ለምን ስለ እኔ ስሜት አትጨነቅም? እናውቃለሁ የሚል ጭንቅላቴ ላይ ጥያቄ ካለ እኮ መመለስ አንድ መልስ ለእኔ በቂ ነው እኮ። አንድ አፈ እንደዚህ የምትሆነው ከፍቅር የልብህን ስሜት አንድ ቃል መና አይዞሽ እኔ ውድ አይዞሽ ተናገር አብርሃም። የሰው ልባት ጭራሽ አስተኛ ሩታ ያለች መጣች። እኔ እኮ ተራ የሚመጡ ነገርስ እኛ ጅላ አርተው የተሰማህን ነገር ንገረኝ። ሩታ ግን አሻንጉሊት ነው የምትመስለው። ይሄ ሚኒስትር ስታረጊ ወድሻለሁ ላታ ነገሮች ላይ አንቺ ይህንን ነገር መልሱን አፈልጊም ሩታ ማለት ሄርሜላን ወይ ደግሞ የልጁን እናት መልሱን አፈልጊም። ህጋዊ ግዴታ ነው ነው የማድረግ አንዳችን መብትም አቅሙም እስከሌለኝ ያላሰብከው ውዶቼ እንደሰማችሁ አብርሽ እንግዲህ ዛሬም ምንም መመለስ አልቻልም፣ ግን ቢያንስ ለሄርሜላ መልሷል ማለት ነው። እንግዲህ ሄርሜላ መርጧል። እንዴት ተረዳችሁ ይመስለኛል። አረ ጌታ ሆይ አብርሽ ግን ምን ሆነ ነው? ሰውዬ ምን ሆነ? ሁለታችሁ ማጣት አልፈልግም እኮ ነው አልክ አንተ። ሁለቱ ነው እንዴ የምታገባቸው? አረ ይደብራል። በሴቶች አትጫወት ወንድም አለም እንዴ። ትዳርን መምራት ከቻልክ ከልጅ እናት ጋር መኖር ነው። ሄርሜላ ምን መጎዳት የለባትም፣ ሩታን መጎዳት የለባትም። ጭራሽ እኮ እያስጨነቃችሁኝ ነው። አስብበታለሁ፣ ከዚህ በፊት አስብበታለሁ ስትል ነበር ወንድሜ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። ይሄ በነገራችን ላይ ይሄ ቪዲዮ ያመጣውላችሁ እንዲሰሙ ነው ከቀልባችሁ ማለት ነው። ግን ሩታ የተናገረችው ደስ ብሎኛል ባይዘዊና ያው ሩታዬ በነገራችን ላይ ነጥብ ማያዝ ትፈልጋለሽ እና አብርሽ እንግዲህ ምን ይዘሽበት እንደሆነ አላቅም። እኔና እሱ ማል የተፈጠረ ነገር አለ። ቪዲዮ ግን አልቀረስኩም አልሽ። እኔ ቆንጆ እንዴ ለምን ካሜራ አታስገቢም ከዚህ ሁሉ ማለት ነው? እንዲህ ምን ሆነሻል? ምንድነው የሚፈጠረው? አልጋ ላይ ተኝታችሁ ሊሆን ይችላል። ሌላ ምን ነገር ምን ይፈጠራል? ወይስ ሁለተኛ አረገሽ? ካረገሽም ደስ ይለናል፣ ምንም ችግር የለውም። ግን ሄርሜላ አንድ ነገር ልንገርሽ የኔ እናት ማለት ነው፣ ይሄ የማይፈልግሽ ወንድ ማለት ነው ሲጀምር አማራጭ ነው አስቀምጠሽ። እኔ ከዚህ በፊትም ብያለሁ ጋይስ፣ እኔ ሄርሜላን በጣም ነው መወዳት። አብረሽ ግን በጣም የቀለደባት ነው።
ከንግግሩ እንደሰማችሁ ማለት ነው። አንቺም ወድሻለሁኝ ሩታ ማጣት አልፈልግም። እንዴ ምን አገናኘ? ሩታ ፈልጋ አይደለም በግድ ነው ልጅ የምታገናኝ በግድ ወዳ ሳትሆን ማለት ነው። እና ከቻልክ የምታስተላልፈው ራስ እስቲ ወቅ በጀመራ ማለት ነው። እና ሄርሜላ እውነት ነው በዚህ ደረጃ ዝቅ ብለሽ የማይፈልግሽ ወንድ ምን አለ አሁን መልስ የሚመልስላት ራሱ አሁን አይደለም ማገባት። አያስቡ ለምን እንዳስቀመጣት ማለት ነው። አስቡ ከሄርሜላ ከሩታ ጋር ተመቻት ከሩታ ጋር ሊኖር ማለት ነው። ካልተመቸ ደግሞ ከሄርሜላ ጋር ሊኖር እንደ አማራጭ ማለት ነው። ተስፋ እየሰጣት ይሄ በጣም ትልቅ ብልግና ነው። ባይዘዌ ከዛሬና ከትላንትና ቪዲዮ ሄርሜላ መረዳት ትቻለሽ። ሩታ ደግሞ ለራስሽ ክብር ይኑር ሩታ በተለይ ማለት ነው። ለምን አይኔና እሷ ምንም ነገር የለንም ተፋተናል። ልጄና ልጄ ብቻ ነው እኔና እሱ ማል ያለ እያለሽ እኔና እሱ አብረን ኖረናል፣ አብረን ሆነናል፣ በቃ ተመልሰናል የምትይ ነገር ራስሽ ያታለሽ ነው። ባይዘዌ ምንም ይሁን ግን ለራሳቸው ክብር ይኖራችሁ። እውነት ጥሩ አይደለም ብዬ ነው ማስበው። ኦልሬዲ መልስ እንዲሁም ለሩታ አይደለም ፊት ለፊት እኔና እሷ ምንም ነገር የለንም ነው አለ። የሚገርማችሁ ማለት ነውና በዚህ ደረጃ ግን አብርሽን ታሳፍራለች። ለሩታም ተስፋ የሰጣት ለሄርሜላም ተስፋ የሰጣት ነው። አስቡ ልጅ ለማግኘት እሷ ማጣት ምን የት ትሄዳለች? ምን ያሳጣል? አንተ ብቻ ነው እንዲ ወላጅ ኢትዮጵያ ውስጥ የወለድክ አንተ ብቻ ነህ?